ተሰማይኩ በሰማይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ናይ ክርስቶስ ምስ ኩልኩም ይኹን ደቂ እግዚአብሔር። ከመይ ቀኒኹም? ደሓን ዶ ውዒላትኩም? ከመይ መሲኹም በቢዘለኹም እሞ ኣሜን። እቲ ኩሉ ግዜ ምስጋና ናይ ባዕሉ ዝኾነ ናይ ምስጋና በዓል ቤት ልዑለ ባሕሪ ቅዱስ እግዚአብሔር በቲ ንገብሮ ኩሉ ፀብፂቡ ከይፈረደ ብዓይኒ ምሕረቱ ጠሚቱ ናብዚ ሰዓት እዚ ስለ ዘብፅሐና ቅድሚ ኩሉ ልዕሊ ኩሉ ሽሙ ዝኸበረን ዝተመስገነን ይኹን። እሺ ቀጥታ ናብቲ ትምህርትና ክንኣኸይድ ኢና። የምናልባት ግን ንዓይ ኣይረአየንን ዘሎ እንድሕር ኔትወርክ ይቆራርፅ ሃልዩ ወይ ሚት እንድሕር ዓፂን እውን ንዓይ ኣይረአየንን። ባዕልኻትኩም ምልክት ግበርለ ኢኹም ማለት እዩ። እሺ ቀጥታ ናብቲ ትምህርቲ ክንኣቱ እንተለና ልምዓንቲ የምናልባት ኣብ ዝሓለፈ ግዜና እውን ከም ዝረኣኽሞ ባህርያት መፅሓፍ ቅዱስ ወይ ደሞ ናይ መፅሓፍ ቅዱስ ባህርያት ኣብ ዝብል ኢና ጠጠው ኣቢልናዮ ነርና። ይኹን ዳ እምበር ኣብቲ ዝሓለፈ ግዜና ከዓንስ ዝተመልከትናዮም ወይ ከዓ ዝተምሃርናዮ ትምህርቲ ንምስትዋስ ዝኣክል ማለት ኩሉ ንምድህሳስ ኣይኮነን ኮይኑ ግን እተን ኣርእስቲ ጥራሕ ምርኣይ ኣገዳሲ ስለ ዝኾነ ኣብ ዝሓለፈ ግዜና ተስታውሱ ድሕር ኮይንኩም መፅሓፍ ቅዱስ ዝተተርጎመሎም ቋንቋታት ኢልና ካብተን ክልተ ድሕሪ ግሪክን ድሕሪ ዕብራይስጥን ናብ ሓሙሽተ መሰረታውያን ቋንቋታት ወይ ከዓ ብሓሙሽተ መሰረታውያን ቋንቋታት ከም ዝተተርጎመ እቶም ኣብቲ ሰዓት ንሱ ካብ ግሪክን ካብ ዕብራይስጥን ተቐዲሖም ዝተፃሕፈሎም ናይ ሓሙሽተ ቋንቋ ናይ ሽዑ ዝተፃሓፉ መፅሓፍቲ ኣብዚ ሰዓት እዚ ኣዝዮም ኣገደስቲ ምዃኖም እውን ብዝተወሰነ መልክዑ ጠቂምና ነርና ማለት እዩ። ቀፂሉ እቲ ዋና ዝረኣናዮ ድማ ኣብ ዝሓለፈ እንታይ ነይሩ? መፅሓፍ ቅዱስ ካብቲ ናይ መጀመርያ ግዜ ሓሊፉ በቲ ሕዚ ንሪኦ ዘለና ብምዕራፍ ኢሉ ድማ ብቁፅሪ ካብኡ ሓሊፉ እውን በብንኡስ ክፍለ ምንባባት ዝተኸፍለሉ መንገዲ መዓዝ እዩ ተኸፊሉ መን ከ እዩ ከምኡ ገይሩ ኣመዓራርዩ ኣቐሚጡልና ዝብል ብመፅሓፍ ቅዱስ ብምዕራፍን ብቁፅርን ተፈልዩ ወይ ከዓ ቅርፂ ሒዙ ንክቕመጥ ዓብይ ኣስተዋፅኦ ዝገበሩ ዝተወሰኑ ምሁራት እውን ጠቃቂስና ሪኢና ነርና ማለት እዩ። እምበኣርከስ ሎሚ ድማኒ ካብኡ መቐፀልታ ወይ ከዓ ካብኡ ቀፂልና ዝህልወና እንታይ እዩ? ናይ መፅሓፍ ቅዱስ ባህሪ ዝብል እዩ ክኸውን። የምናልባት ኣብዚ ቅድሚ ናብቲ ናይ መፅሓፍ ቅዱስ ባህሪ ምኻድና ባህሪ ዓርሱ ብዙሕ ትርጉም እኳ እንተሃለዎ የምናልባት ግን ምስቱ ዘለና ነቲ ትምህርትና ዝምልከትን ምስቱ ዘለና ሰዓትን ግን ብንእሽተይ ክንሪኦ እንተለና ባህሪ ናይ እግዚኣብሔር ባህሪ ኣሎ፣ ናይ ደቂ ሰባት ባህሪ ኣሎ፣ ወይ ድማ ዝልወጥ ባህሪ ዘይልወጥ ባህሪ ክንሪኦ ንኽእል ኢና ማለት እዩ። ብመጀመርያ ናይ እግዚኣብሔር ባህሪ ክንብል እንተለና ናይ እግዚኣብሔር ባህሪ ዘይምርመር ብናይ ፍጡራን ናይ ፍልጠት ዓቕሚ ብናይ ፍጡራን ኣእምሮ መርሚሩ ክብፅሖ ዘይኽእል ጥልቂ ወይ ከዓ ኣዝዩ ርሑቕ ዝኾነ ወይ ድማ ክብፅሖ ዘይኽእል ጠቕላላ ማለት እዩ። ክልወጥ እውን ዘይኽእል እዩ። ናይ ደቂ ሰባት ባህሪ ብተመሳሳሊ
ከም ዝቀያየር እውን ቅዱስ ጳውሎስ ኣቐሚጡልና ኣሎ ማለት እዩ። ሮሜ ምዕራፍ 1 ካብ ቁፅሪ 20 ጀሚሩ ክሳብ ቁፅሪ 30 ከባቢ ዘሎ ክነንብብ እንተለና ስለ ናይ እግዚኣብሔር ባህሪ ስለ ናይ ደቂ ሰባት ባህሪ ብንእሽትለዩ ንረኽቦ ኢና ማለት እዩ። እግዚኣብሔር ካብ ጥንቲ ጀሚሩ ክስካብ መወዳእታ ዓለም ኢሉ እውን ንዘለዓለም ባህሪኡ ዘይልወጥ ኣምላኽ ምዃኑ ኣብኡ ኣለና እዩ። እንደገና ደቂ ሰባት እውን እግዚኣብሔር ምዕሩይ ባህሪ ወይ ከዓ ምዕሩይ ፍጥረት ገይሩ ፈጢሩና እንዳሃለወ ይኹን ዳኣ እምበር በቲ እግዚኣብሔር ዝሃበና ናይ ነፃነት ኣእምሮ ወይ ከዓ ናይ ነፃነት ዕድል ተጠቒምና ባህሪና ናብ ዘይስማዕማዕ ንርከብ ንቕየር ወይ ድማ ደቂ ሰባት ከም ዝቕየሩ ብሓፈሻ ቅዱስ ጳውሎስ ኣብ ኣቐሚጦሎ ማለት እዩ። ብፍላይ ስለ ናይ ባህሪ ከውግዕ እንተሎ ደቂ ኣንስትዮ እውን ንባህሪየን ዘይስማዕማዕ ፈተዋ፣ ደቂ ተባዕትዮ እውን ወይ ከዓ ኣሰብኡት ንባህሪዮም ዘይስማዕማዕ ፈተው ነንባዕሎም ብምፍታው ከዓ ተቃፀሉ ወይ ከዓ ነደዱ። እዚ ከዓ ባህሪዮም ናብ ዘይኮነ ባህሪዮም ለወጡ ይብል። ስለዚ እቲ ባህሪ ዝበልክኹም እዚ እዩ። ታው ቀፂሉ ኩሉ ፍጥረት ነናይ ባዕሉ ባህሪ ኣለዎ እዩ። ምስ ሰዓትና ንምኻድ ግን ናብቲ ናይ መፅሓፍ ቅዱስ ባህሪ ኢና ክንከድ ማለት እዩ። ስለዚ መፅሓፍ ቅዱስ ሕያው ኢሉ ድማ ቃል እግዚኣብሔር ናይ እግዚኣብሔር ቃል ናይ ኣምላኽ ቃል ስለ ዝኾነ ድማኒ ናይ ባዕሉ ዝኾነ ባህሪ ኣለዎ ማለት እዩ። ወይ ድማ ናይ ባዕሉ ዝኾነ መግለፂ ኣለዎ። ካብቶም ናይ መፅሓፍ ቅዱስ ባህሪታት እቲ ሓደ ዘለኣለማውነት እዩ። ምክንያቱ መፅሓፍ ቅዱስ ወይ ድማ ቅዱስ መፅሓፍ ክንብል እንተለና ብተዘዋዋሪ ቃል እግዚኣብሔር ወይ ድማ ቃል ኣምላኽ ማለት እዩ። ቃል ኣምላኽ ደሞ ሕዚ ሰሚዕናዮ ዳሕራይ ዝሓልፍ ወይ ደሞ ዝኾነ ግዜታት ኣብዚ ምድሪ ዝተርፍ ነገር ኣይኮነን እዩ። ንዘለኣለም ዝነብር ቃል እግዚኣብሔር ማለት። ስለዚ ናይ መፅሓፍ ቅዱስ ናይ መጀመርያ ባህሪኡ ዘለኣለማዊነት እዩ ማለት እዩ። መፅሓፍ ቅዱስ ኣይሓልፍን እዩ ወይ ድማ ቃል ኣምላኽ ኣይሓልፍን እዩ። ነዚ እውን እንታይ ይብለና ናይ ማቴዎስ ወንጌል ምዕራፍ 24 ቁፅሪ 35 ሰማይን ምድርን ክሓልፍ እዩ ቃለይ ግን ኣይሓልፍ። ኣብ ሰማይ ምድርን ወይ ድማ እዚ ሕዚ እንነብረሉ ዘለና ዓለም ከምዘይነበረ ክኸውን ወይ ድማ ክሓልፍ እዩ። ቃል እግዚኣብሔር ግን ኣይሓልፍን እዩ። ጎይታና ኢየሱስ ክርስቶስ እዩ ተዛሪብዎ ነዚ ቃል እዚ ሰማይን ምድርን ወይ ድማ ዘሎ ጠቕላላ ናይ መሬት ኮነ ሰማይ ክሓልፍ እዩ፣ እቲ ቃለይ ግን ንዘለኣለም ይኽነብር ይብል። እወ ቃል ኣምላኽ ኣይሓልፍን እዩ። ቃል ኣምላኽ ንዘለኣለም እዩ ዝነብር። እዚ ክንብል እንተለና ደሞ ናይ ግድን ቃል እግዚኣብሔር ንዘለኣለም ከም ዝነብር ድሕሪ እዚ ዓለም እዚ እውን ከም ዝነብር እዩ ዘርእየና ዘሎ ማለት እዩ። ኣብ ናይ ዮሃንስ ወንጌል እውን ነንብቦ ሃይለ ቃል ኣሎ። ናይ ዮሃንስ ወንጌል ምዕራፍ 5 ቁፅሪ 24 እቲ ቃለይ ሰሚዑ በቲ ዝለኣኸኒ ዝኣምን ናይ ህይወት ኣለዎ። ወይ ከዓ እቲ ንቃለይ ኣሚኑ ወይ ከዓ ንቃለይ ሰሚዑ በቲ ዝለኣኸኒ ዝኣምን ብሓቂ ብሓቂ ይብለኩም ኣለኹ ንሱ ኣይጠፍእን ወይ ድማ ናይ ዘለኣለም ህይወት ኣለዎ። ቃል እግዚኣብሔር እዚ ኣብዚ ምድሪ እዚ ጥራይ ተናሉ ዝሓልፍ ወይ ደግሞ ዝተርፍ ነገር ኣይኮነን። ጥራይ እዚ ኣይኮነን እዩ። ቅዱስ ዳዊት ብጣዕሚ ስለ ቃል እግዚኣብሔር ዘለኣለማዊነት ወይ ድማ ነባራይነት ዝተዛረበ ወይ ከዓ ዘቐመጠ ኣሎ። ኣብ መዝሙረ ዳዊት መዝሙር 118 ቅንፍ 119 ቁፅሪ 89 ኦ ጎይታ ቃልካ ኣብ ሰማይ ንዘለኣለም ይነብር ይብል። ሕጂ ቅዱስ ዳዊት ስለ ቃል ኣምላኽ ወይ ድማ ስለ ቃል እግዚኣብሔር ክዛረብ ኦ ጎይታ
ቃልካ ኣብ ምድሪ ኣይበለን ወይ ድማ ዝሓልፍ እውን ኣይበለን ኦ ጎይታ ቃልካስ ኣብ ሰማይ ንዘለኣለም እዩ ዝነብር ይብል። ስለዚ ናይ መጽሓፍ ቅዱስ ባህርያት ወሲኽና እውን ክንሪኦ ኢና። ዝሮ ዝሮ ግን ካብ ናይ መጽሓፍ ቅዱስ መግለጽታት ወይ ድማ ባህሪ ዝኾነ ሓደ ናይ መጽሓፍ ቅዱስ ባህሪው እቲ ናይ መጀመርያ ዘለኣለማዊነት እዩ። ካልኣይ ቅዱስ እዩ። መጽሓፍ ቅዱስ ብባህሪው ቅዱስ እዩ። ነዚ ድማ እንድሕር ተስታውሱ ኮይንኩም ኣብ ዝሓለፈ ግዜ እውን ከም ዝረአናዮ ወሃቢኡ ወይ ደሞ ሰራዒኡ እግዚኣብሔር ባዕሉ ቅዱስ ስለ ዝኾነ ጥራይ እውን ኣይኮነን እቶም ዝፀሓፍዎ ሰባት እውን ናይ እግዚኣብሔር ቅድስና ተመሊኦም ዝፀሓፍዎ መፅሓፍ ንዘንብብዎ ንዝሰምዕዎ ንዘተግብርዎ ወይ ከዓ ንዝነብርዎ ብሂወት ማለት እዩ ቅዱሳን እውን ስለ ዝገብር ናይ መጽሓፍ ቅዱስ ባህሪኡ እቲ ካልኣይ ቅድስና እዩ ወይ ደሞ ቅዱስ እዩ ማለት እዩ። ነዚ እውን ኣብቲ ናይ ቀዳማይ ጴጥሮስ ኣነ ቅዱስ እየ እሞ ቅዱሳን ኩኑ ተባሂሉ ተጽሒፉ እዩ እሞ ከምቲ እቲ ዝፀዋዓኩም ቅዱስ ዝኾነ ንስኻትኩም እውን ብኩሉ ኣካይዳኹም ቅዱሳን ኩኑ ይብል ቀዳማይ ጴጥሮስ ምዕራፍ 1 ቁጥሪ 15 ጀሚሩ። ስለዚ ብርግጽ ስለ ቅድስና እኳን ኣብ ዝሓለፈ ግዜና እውን ስለ ዝረኣናዮ ብዙሕ ትኩረት ጌርና ወይ ደሞ ግዜ ተዘይንቀትል ዝበለፀ ይመስለኒ። ብሓፈሻ ግን ናይ መጽሓፍ ቅዱስ ባህሪ እቲ ካልኣይ ናይ መጽሓፍ ቅዱስ ባህሪ ቅድስና እዩ ማለት እዩ። ቅዱስ እዩ መጽሓፍ ቅዱስ ብባህሪኡ ቅዱስ እዩ ማለት እዩ። ንምንታይ ቅዱስ ክኾን ክኢሉ ቃል እግዚኣብሔር ስለ ዝኾነ ካብኡ ሓሊፉ እውን እቲ ዘዳለወ እግዚኣብሔር እቲ ክፅሓፍ ዝሓገዘ ዝረድአ እግዚኣብሔር ቅዱስ ስለ ዝኾነ እቶም ዝፀሓፍዎ እውን ብፀጋ እግዚኣብሔር ተቐዲሶም ብናይ ቅድስና እግዚኣብሔር ተጎናፂፎም ዝፀሓፍዎ እንደገና ከምዚ ኢልና እውን ንንሰምዖ ብሂወት ንንነብሮ ንዓና ዝቅድስ ቃል ወይ ድማ መጽሓፍ ስለ ዝኾነ መጽሓፍ ቅዱስ ባህሪኡ ወይ ከዓ መግለፂኡ ቅዱስ ይብል ማለት እዩ። እዚ ጥራይ ኣይኮነን እዩ ሳይ ንረኽቦ ድማኒ ገዛኢ እዩ። መጽሓፍ ቅዱስ ገዛኢ እዩ ማለት እዩ። ንኩሉ ዝገዝእ ገዛኢ ማለት ብርግጽ ካልእ ትግርኛ የብሉን ዝገዝእ ማለት እዩ። ዝውንን ማለት እዩ። ዝመርሕ ማለት እዩ። ኣብ ዝሓለፈ ግዜ ተስታውሱ እንድሕር ኮይንኩም መጽሓፍ ቅዱስ ንዓና መምርሒ ሂወትና ከም ዝኾነ ወይ እውን ምዕሩይ ሂወት ንክህልወና ኣካይዳና ከመይ ዓይነት ኣካይዳ ክኸውን ከም ዝግብኦ ዘመላኽት ወይ ደግሞ መንፈሳዊ መነጽር ምዃኑ ዝመርሕ ኣካል ምዃኑ ኣብቲ ዝሓለፈ ትምህርትና እውን ሪእና ነርና ኢና ማለት እዩ። ካብኡ ሓደ ኢና እዚ ንሪኦ ዘለና። ስለዚ መጽሓፍ ቅዱስ ናይ መጽሓፍ ቅዱስ ባህርያት እቲ ኣብ ሳልሳይ ደረጃ ከይድና ንረኽቦ መጽሓፍ ቅዱስ ዝገዝእ መጽሓፍ እዩ ወይ ደሞ ክውንን ዝኽእል ክገዝእ ዝኽእል መጽሓፍ እዩ ማለት እዩ። ቅዱስ ጳውሎስ ናብ ዕብራውያን ሰባት ኣብ ዝፀሓፎም መጽሓፉ መልእኽቱ ዕብራውያን ምዕራፍ 4 ቁጽሪ 12 ጀሚሩ ከምዚ ይብል ቃል እግዚኣብሔር ሕያውን ዝሰርሕን እዩ ነፍስን መንፈስን መገጣጠምን አንጉዕን ክሳዕ ዝፈላሊ ዝቆርጽ ካብ ክልተ ዝኣፉ ሰይፊ ዝበልሕ እዩ ኣብ ልቢ ዝተሰወረ ሓሳብን ድልየትን እውን ፈልዩ ዝምርምር እዩ ኣብ ቅድሚ ዓይኑ ኩሉ ነገር ቅልዑን ስጡሕን እዩ እምበር ካብ እግዚኣብሔር ዝሕባእ ፍጡር የለን ንዑ ኢና ከዓ መልሲ እንህብ ይብል ቅዱስ ጳውሎስ ኣብ ቅድሚ እግዚኣብሔር ምንም ዝተሓበአ ነገር የለን ወይ ድማ እቲ ንሕና የምናልባት ብናይ በዓልትና
ሜላ ወይ ደሞ ክእለት ጥበብ ኢልና እንጥቀሞ ነገር ኮታስ ዝኾነ ክኾን ይኽእል እዩ ኣብቲ ንገብሮም ተግባራት ወይ ቦታ ክንመርፅ ንኽእል ወይ ግዜ ክንመርፅ ንኽእል ወይ ሰብ ክንመርፅ ንኽእል ወይ መንገዲ ክንመርፅ ንኽእል ኢና ንምንታይ ንዓና ካብ ብዙሕ ነገር ክስውረና ወይ ድማ ክሓብኣና ዝኽእል ነገር ክንመርፅ ንኽእል ኢና ማለት እዩ ይኹን ደኣ እምበር እቲ እንገብሮ ወይ ከዓ እቲ ንመርፆ ምርጫና ማለት ካብ ሰባት ክሕባእ ይኽእል እዩ ካብ ፍጡራት ክሕባእ ይኽእል እዩ ካብ እግዚኣብሔር ግን ክሕባእ ዝኽእል የለን ማለት እዩ ኣብ ቅድሚ እግዚኣብሔር ኣይኮነን እቲ ንሰርሖ ስራሕ እቲ ኣብ ልብና ዝተሓስበ ሓሳብ ንባዕሉ ዝተቐልዐን ዝተሰጥሐን ነገር እዩ ማለት እዩ እዚ ማለት ኣብ ቅድሚ እግዚኣብሔር ዝተሓበአ ነገር የለን ጎይታና ኢየሱስ ክርስቶስ ኣብ ዘስተምህረሉ ዝነበረ ግዜ ነቶም ፈሪሳውያን ብፍላይ ማለት እዩ ብሓፈሻ ግን ንደቂ ሰባት ገና ብልቦም ዝሓሰብዎ ሓሳብ ስለ ዝፈልጥ ንምንታይ ኢኹም ከምዚ ትሓስቡ ዘለኹም እቲ ትገብርዎ ንምንታይ ኢኹም ከም ትሓስቡ እንዳበለ ብጣዕሚ ኣብ ብዙሕ ቦታ ንረክብ ኢና ማለት እዩ ከም ኣብነት ግን ወንጌል ምዕራፍ 2:23 ጀሚሩ ጎይታና ኢየሱስ ክርስቶስ ዝተዛረበ ነገር ኣሎ ብጣዕሚ ብዙሕ ተኣምራት ምስ ገበረ ብዙሓት ሕሙማት ምስ ፈወሰ ኮታስ ብዙሕ ነገር ምስ ገበረሲ ደቂ ሰባት በቲ ዝረኣይዎ ነገር በቲ ዝሰምዕዎ ነገር ተደኒቆም ብኡ ኣመኑ ይብል ብኡ ኣመኑ ጎይታ ግን ኣይኣምኖምን ነበረ ንምንታይ ኣብ ደቂ ሰባት ዘሎ ነገር ብልቢ ዝተሓሰበ ነገር ኩሉ ዝፈልጥ ዝምርምር ስለ ዝኾነ ንሱ ግን ኣይኣምኖምን ነይሩ እናታይ ንምባል እዩ እዚ መጽሓፍ ቅዱስ ወይ ደሞ ቃል ኣምላኽ ገዛኢ እዩ ንብሎ ዘለና ንዓናስ ኣብ ቅድሚ እግዚኣብሔር ከመይ ከም ንኸውን ይመርሐና ኣሎ ማለት እዩ ወይ ከዓ ይገዝአና ኣሎ ማለት እዩ ምክንያቱ ሕገ መንግስቲ ናይ ክርስቲያናዊ ዓለም ሕገ መንግስቲ ከም ዝኾነ ብቀዳማይ እውን ርኢናዮ ነርና ኢና ማለት እዩ ስለዚ ካብቲ ናይ መጽሓፍ ቅዱስ ባሕሪ እቲ ሓደ እንታይ እዩ ገዛኢ ምዃን እዩ ኣብ ትንቢተ ኢሳይያስ ምዕራፍ 55 ቁፅሪ 11 ከምዚ ይብል እቲ ካብ ኣፈይ ዝወፅእ ቃለይ ከምኡ ክኸውን እዩ ነቲ ኣነ ዝደልዮ ይፍጽም ዝተላኣኸሉ እውን የስልጥ እምበር ብኸንቱ ናባይ ኣይምለስን እዩ ወእግዚኣብሔር ዝኣዘዞ ነገር ብቃሉ እዚ ክኸውን እዩ ዝበለ ነገር ስቂሉ ከንቱ ዝቀር ነገር ኣይኮነን እቲ ቃለይ ዝበልክዎ ይፍጽም ዝተላኣኸሉ ዋኒን እውን ፈጺሙ ይመጽእ እምበር ስቂሉ ብኸንቱ ናባይ ኣይምለስን እዩ እዚ ማለት እንታይ ማለት እዩ እቲ ቃል እግዚኣብሔር ንዓና ይመርሐና ኣሎ ማለት እዩ ደቂ ሰባት ከዓ ኣብዚ ዓለም እዚ ክንነብር ተለና ብፍላይ ኣብ ሂወታዊ ጉዳይ ኣብ ሂወትና ንሱ ድማ ቃል እግዚኣብሔር እዩ ድምፀ ይስማዕ ኣሎ ድዩ وخور مهرنا يسمع لي እሺ ቅዱስ ጴጥሮስን ብተመሳሳሊ ተዛረቦ ነገር ኣሎ ዳግም ዝተወለድኩም ብሕያውን ንዘለዓለም ብዝነብርን ቃል እግዚኣብሔር ካብቲ ዘይጠፍእ ዘርኢ እዩ እምበር ካብ ዝጠፍእ ዘርኢ ኣይተወለድኩምን ዝብል ኣሎ ኣብዚ ቀዳማይ ጴጥሮስ ምዕራፍ 1 ቁፅሪ 23 ማለት እዩ ካብቲ ዝጠፍእ ዘርኢ ኣይኮንኩምን ተወሊድኩም ካብቲ ዘይጠፍእ ዘርኢ ንሱ እውን ቃል እግዚኣብሔር እዩ
ቃል እግዚአብሔር ዘለዓለማዊ እዩ ቃል እግዚአብሔር ዝመርሕ እዩ ቃል ንዓና ቅድሜና ዘሎ መንገድና ፀረገ ዝወስድ እዚ ማለት ነቲ ክፉእ ዘሎ ተጠንቂቕና ነቲ ሰናይ ዘበለ ነገር ተማሊእና ንኽንከይድ ቅድሜና መብራህቲ ኮይኑ ሕጊ ኮይኑ መንግስቲ ኮይኑ በዓል ስልጣን ኮይኑ ክመርሐና ዝኽእል ብፍላይ ኣብዚ ክርስትያናዊ ሂወትና ወይ ከዓ ዓለምና መፅሓፍ ቅዱስ እዩ ማለት እዩ። እቲ ራብዓይና እቲ ናይ መወዳእታ ቃል እግዚአብሔር ወይ ድማ ማለተይ ናይ መፅሓፍ ቅዱስ ባህሪ ሓቃውነት እዩ። ናይ መፅሓፍ ቅዱስ ባህሪው እቲ ራብዓይ ፍጹም ሓቂ እዩ መፅሓፍ ቅዱስ። ኣብ ዝሓለፈ ግዜ ከም ተስታውስዎ ብዛዕባ ብዙሓት መፅሓፍቲ ኣብዚ ዓለም እዚ ከም ዘለው ጠቂምና ነርና ማለት እዩ። ይኹን ዳኣ እምበር ኣብዚ ዓለም እዚ ዘሎ ግን ብሓቃውነት ይኹን ብዘለዎ ናይ ግዜ ከይዲ ይኹን ብዘለዎ ናይ ትርጉም ይኹን ናይ ምስጢር ምስ መፅሓፍ ቅዱስ ክዛመድ ኮነ ክራኸብ እውን ከም ዘይኽእል ግን ብንእሽትለይ ርኢና ነርና ማለት እዩ። ማለት ብዙሓት መፅሓፍቲ ኣለዉ እዮም ግን ሓቃውነቶም ግን ምስ መፅሓፍ ቅዱስ ክወዳደር ወይ ድማ ማዓርነት ክህልዎ ግን ዘይኽእሉ እዮም ማለት እዩ። ስለዚ ናይ መፅሓፍ ቅዱስ እቲ ራብዓይና ናይ መወዳእታ ባህሪኡ ሓቂ እዩ። ነዚ እውን ጎይታና መድሓኒና ኢየሱስ ክርስቶስ ኣብዚ ናይ ዮሃንስ ወንጌል ምዕራፍ 17 ቁፅሪ 17 በቲ ሓቅኻ ቀድሶም ቃልካ ሓቂ እዩ እሞ ይብል። ንመን ንዚዩ ንእግዚአብሔር ኣቦ ማለት እዩ። ስለዚ መፅሓፍ ቅዱስ ብዘይ ሓደ ነገር ኣይኮናን ሓቂ እዩ ንብሎ ወይ ድማ ኣብዚ ዓለም እዚ ብኢድ በዝሒ ተቐባልነት ስለ ዝረኸበ ጥራይ እውን ኣይኮነን ከምኡ ንብሎ። ምክንያቱ ኣብዚ ዓለም እዚ ጉዱኽ እስካብ ዝፍለጥ ብጣዕሚ ተቐባልነት ዝረክብ ነገር መሊኡ እዩ። እዚ ግን ከምኡ ዘይኮነስ ብስሩ ብመሰረቱ ሓቂ ስለ ዝኾነ ማለት እዩ። መፅሓፍ ቅዱስ መሰረቱ ሓቂ እዩ፣ ግድግድኡ ሓቂ እዩ፣ ናይ ላዕሊ ጉልላቱ እውን ሓቂ እዩ ማለት እዩ። ንምንታይ ቃል ኣምላኽ ስለ ዝኾነ። ስለዚ ነዚ እውን ጎይታና ኢየሱስ ክርስቶስ በቲ ሓቅኻ ቀድሶም ቃልካ ሓቂ እዩ። እዚ ጥራይ እውን ኣይኮነን እዩ። ኣብ ናይ ዮሃንስ ወንጌል ብተመሳሳሊ ምዕራፍ 14 ካብ ቁፅሪ 6 ዘሎ ሕያው ዝገብር መንፈስ እዩ ስጋ ግና ምንም ኣይጠቅምን እቲ ዝነገርክኹም ቃል ከዓ መንፈስ እዩ ህይወት እውን እዩ ይብል። ስለዚ ናይ መፅሓፍ ቅዱስ ባህርያት ኮታ ብጣዕሚ ብዙሕ ክኽፈል እውን ይኽእል እዩ። ምንቲ መሓዙ ክምችወና ሕፅር ኣቢልና ዳ ከፊልናዮ እምበር ብጣዕሚ ብብዙሕ መንገዲ ክኽፈል ይኽእል እዩ። ስለዚ ካብቶም ናይ መፅሓፍ ቅዱስ ዋና ዋና ባህርያት ዝበሃሉ ግን ቀዳማይ ዘለዓለማውነት እዩ፣ ቅዱስነት እዩ፣ ሳልሳይ ገዛእነት እዩ፣ ራብዓይና እቲ ናይ መወዳእታ ናይ መፅሓፍ ቅዱስ ባህሪ ሓቃውነት ወይ ከዓ ሓቀኛነት እዩ ማለት እዩ። ቀፂልና ክንርኢ ከለና ናይ መፅሓፍ ቅዱስ ኣከፋፍላ ናይ መፅሓፍ ቅዱስ ኣከፋፍላ ክንብል እንተለና እንታይ ማለት እዩ? ናይ ብሉይ ኪዳን ናይ ሓድሽ ኪዳን ዘሎ ጥምረትን ዘሎ ምንፅፃልን ወይ ከዓ ርክብን ማለት እዩ። ናይ መፅሓፍ ቅዱስ ኣከፋፍላ ወይ ድማ ናይ መፅሓፍ ቅዱስ ምክፍፋል ክንርኢ እንተለና መፅሓፍ ቅዱስ ኣብ ክልተ ዝኽፈል እዚ ኩላህና እውን ንፈልጦ ነገር እዩ። ብሉይ ኪዳን ኣሎ፣ ሓድሽ ኪዳን ኣሎ ማለት እዩ። ስለዚ ናብቲ ዋና ሓሳብ ክንኣቱ ከለና ናይ ብሉይ ኪዳንን ሓድሽ ኪዳንን ሓድነት ወይ ድማ ጥምር መፅሓፍ ቅዱስ ኣብ ክልተ ዓበይቲ ክፋላት ዝተኸፋፈለ እንደገና ጥራይ ንሱ ዘይኮነስ
ብዝተፈላለዩ ንኡሳን ክፍላት ዝተኸፋፈለ እውን መጽሓፍ እዩ። መጽሓፍ ቅዱስ ብዝተፈላለዩ ክፍልታት ንኡሳን ክፍልታት ዝተኸፋፈለ መጽሓፍ እዩ። እዚ ክበሃል ከሎ ኣየኒኦም እዮም ንኡሳት ክፍላት ወይ ደግሞ ብክልተ ዓበይቲ ክፋላት ዝተኸፍለ መጽሓፍ እዩ ክብለና ከሎ እዚኦም ኩሎም ንምርኣይ ክንሞክር ኢና ማለት እዩ። ስለዚ ይኹን ዳ እምበር መጽሓፍ ቅዱስ ግን ምንም እኳ ብዝተፈላለየ መንገዲ ከፋፊልና እንተራእናዮ እንደገና ብዝተፈላለዩ ንኡሳን ክፍላት ዋላ ብክልተ ዓበይቲ ክፍላት ንኽፈሎ ዳ እምበር ዝኸፋፈልናሉ መንገዲ እውን መጽሓፍ ቅዱስ ንምጽናዕ ወይ ከዓ ንመጽናዕቲ መጽሓፍ ቅዱስ ንኽነንብብ ንኽንርድኦ ንኽምችወና ደኣ በዙይ ንኸፍሎ ኣለና እምበር መጽሓፍ ቅዱስ ግን ስለ ዝተኸፋፈለ ስለ ንኡሳን ክፍላት ዘለውዎ ስለ ክልተ ዓበይቲ ክፍላት ዝተኸፈለ ግን ናይ ትርጉም ይኹን ናይ ሓሳብ ፍልልይ የብሉን ማለት እዩ። እዚ ኣቐድመ ብልና እውን እንዳገለጽናዮ ወይ ከዓ እንዳሰማዕናዮ መፂና ንርና ኢና ማለት እዩ። መጽሓፍ ቅዱስ ዋላ ብብዙሕ ክኽፈል ይኽእል እዩ ዋላ ኣብ ብዙሕ ክንመቕሎ ንኽእል ኢና ይኹን ዳ እምበር ናይ ሓሳብ ኮነ ናይ ዕላማ ናይ ትርጉም ናይ ምስጢር ፍልልይ ግን የብሉን ማለት እዩ። ስለዚ ምስ ሰዓትና ንምኻድ ክፋላት ቀፂልና ንሪኦ ኮይኑ ግን መጽሓፍ ቅዱስ ኣብ ክልተ ዓበይቲ ክፋላት ወይ ከዓ ክፋላት ማለት እዩ ዝተኸፍለ ወይ ድማ ክኽፈል ዝኽእል መጽሓፍ እዩ። ንሳቶም እውን ብሉይ ኪዳንን ሓድሽ ኪዳንን እዮም። ኣየንዮም እቶም ክልተ ዓበይቲ ክፋላት ማለት እዩ። ሕዚ ብሉይ ኪዳን ክንብል እንተለና እንታይ ማለት እዩ? ጥንታዊ ኪዳን ጥንታዊ ውዕሊ ብሓፈሻ ብሉይ ማለት ኣረጊት ማለት እዩ ብትክክለኛ ወይ ከዓ በቲ ቀጥተኛ ትግርኛ ክንፈትሖ ከለና ብሉይ ማለት ዝነበረ ናይ ጥንቲ ናይ ቀደም ዝኣረገ ማለት እዩ። ኪዳን ማለት ደግሞ ውዕሊ ማለት እዩ ወይ ድማ ስምምዕ ማለት እዩ። ስለዚ እቲ ብሉይ ኪዳን ዝበሃል ክነጣምሮ እንተለና ናይ ቀደም ውዕሊ ናይ ቀደም ናይ ጥንቲ ስምምዕ ማለት እዩ ብሉይ ኪዳን ማለት። እንደገና ሓድሽ ኪዳን እውን ብተመሳሳሊ ሓድሽ ካልእ ትግርኛ እውን ሓድሽ እዩ። ኪዳን ደግሞ ከምቲ ዝበልኩኹም ስምምዕ ወይ ድማ ውዕሊ ማለት እዩ ምስቲ ናይ መጀመርያ ሓደ ትርጉሙ። እዚ ደግሞ ሓድሽ ናይ ሕዚ ውዕሊ ወይ ድማ ስምምዕ ማለት እዩ። ግን ዋላ እኳ ንንባብን ንመጽናዕትን ንኽምችወና ኣረጊትን ሓድሽን ኢልና ደኣ መቃቂልና ወይ ድማ ከፋፊልና ንርአየ እምበር ክልቲኦም እዞም ኪዳናት እዚኣቶም ግን ዝዛረብዎ ብዛዕባ መን እዩ እንድሕር ኢልና ግን ብዛዕባ እግዚኣብሔር ብዛዕባ መንግስቲ ኣምላኽ እዩ። የምናልባት ኣብቲ ንኡሳን ክፍላት ኣቲና ሓሳባት ክንረክብ ንኽእልና ይኹን ዳ እምበር ናይዞም ክልተ ኪዳናት እዚኣቶም ወይ ከዓ ናይዞም ስምምዓት ውዕላት እዚኣቶም ግን ዕላማኦም እንታይ እዩ? ደቂ ሰባት ወይ ድማ ብዛዕባ እግዚኣብሔር ምምስካር ንደቂ ሰባት ከዓ ናብቲ ናይ ዘለኣለም መንግስቲ ናብቲ ናይ ዘለኣለም ቦታ ንኽኸዱ ወይ ከዓ ንኽንከይድ መንገዲ ምጥቋም እዩ ማለት እዩ ናይ እዚኦም ዕላማ። ስለዚ ኣብዚ እውን ኣለ እዩ ክልቲኦም ኪዳን ብዛዕባ ድሕነት እዮም ዝምህሩ። ክልቲኦም ኪዳን ንሕጊ እግዚኣብሔር ዝሕሉ ወይ ድማ ዝምስክሩ እዮም። እንደገና ክልቲኦም ኪዳን ምስ ሕሩይ ህዝቢ ዝተገብሩ ቃል ኪዳን እዮም። እዚ ክበሃል ከሎ ብሉይ ኪዳን ምስ እስራኤል ሓድሽ ኪዳን ድማ ምስ ክርስቲያን ወይ ድማ ምስ እስራኤል ዘነፍስ እግዚኣብሔር ኣቐዲሙ ብሉይ ኪዳን ንደቂ ሰባት ወይ ድማ ክህብ እንተለዎ ማለት እዩ ብሙሴ ኣቢሉ ንደቂ እስራኤል ይህብዎም።
حدش كده نقول كلمة خلنا بودو أبيلو نعنا بون نأمن زاتو حدش وعلي مالتي وافتنا مجمريا ون كيدان كوم تلو عرس زخاله زهابلو መንገድ ደሎ ኣብዚ መፂና ኣብትን ሓድሽ ኪዳን ክንመጽእ ከለና እውን ዓርሱ ክኢሉ ንኽህበና ዝተገደደሉ ዓርሱ ዝኸኣለ ዕላማ ኣለዎ ማለት እዩ ንሱ ኣብ ሕድሕዶም ኣብቶም መጽሓፍቲ ክንበጽሕ ከለና እውን ኣብ ሕድሕዶም ንቅድሚት ንሪኦ ነገር ይክኸውን ማለት እዩ ኣብዚ ቀፂልና ክንሪኦ ዘለና እንታይ እዩ ናይ መጽሓፍ ቅዱስ ንኡሳን ክፍላት ሕዚ እቲ መጽሓፍ ቅዱስ ብክልተ ዓበይቲ ክፋላት ከፊልና ክንሪኦ ኢና ዝበልናዮ ወዲና ያልና መሳውዚ ካብዚ ጀሚሩ ንሪኦ ደሞ ናይ መጽሓፍ ቅዱስ ንኡሳን ክፍላት ንኡሳን ማለት ኣናእሽተይ ማለት እዩ ናይ መጽሓፍ ቅዱስ ኣናእሽተይ ክፋላት እና መጽሐፍ ቅዱስ ብሉይን ሓድሽን ተባሂሉ ኣብ ክልተ ከም ዝተኸፈለ ኩሉ ኣብ ውሽጡ ድማኒ ኣብ ሕድሕድ እቶም ኪዳናት ኣርባዕተ ክፋላት ዝሓዙ እዮም እዞም መጽሓፍቲ እዚኣቶም ማለት እዚ ክንብል እንተለና ብሉይ ኪዳን በርባዕተ ክፋላት ከፊልና ወይ ከዓ መቂልና ክንሪኦ ኢና ሓድሽ ኪዳን እውን በርባዕተ ቀንዲ ወይ ከዓ ዋና ማለት እዩ በርባዕተ ዋና ክፋላት ንኡሳን ክፋላት ከፊልና ክንሪኦ ኢና ማለት እዩ ስለዚ ናብቲ ናይ መጀመርያ ክንመጽእ እንተለና ወይ ከዓ ናብ ብሉይ ኪዳን ማለት እዩ ናይ መጀመርያ ቶራ ማለት ሕጊ ማለት እዚ ማለት ድማ ንመጽሐፍቲ ሕጊ ይውክል ይበልና መጽሐፍቲ ሕጊ ዝበሃሉ ኣብ መጽሐፍ ቅዱስ ሓሙሽተ ብሄረ ኦሪት ኢልና ንጽውዖም ወይ ድማ እዞም ሓሙሽተ መጽሐፍቲ ሙሴ እንብሎም ካብ ኦሪት ዘፍጥረት ጀሚሩ ክስካብ ኦሪት ዘዳግም ዘለው ማለት እዩ እዚኣቶም ብኻልእ ኣጸዋውዓ እንታይ ይበሃሉ ቶራ እዚ ማለት ብትግርኛ ክመጽእ ከሎ ሕጊ ማለት እዩ ወይ ድማ ናይ ሕጊ መጽሐፍቲ ማለት እዩ እዚ ሽሙ እዚ ደሞ ንመን ይውክል ነቶም ናይ ሕጊ ክፍሊ የምናላት ንቅድሚት ናይ ሕጊ መጽሐፍቲ ናይ ታሪኽ ናይ ትንቢት ናይ መዝሙር እናበልና ንሪኦ ነገር ስለ ዝኸውን ብዙሕ ክስታይ ተዘይንብለሉ ጽቡቕ ይመስለኒ ጽቡቕ እዩ ካልኣይ ነበኒም ማለት መጽሐፍ ነቢያት ወይም ደሞ ነቢያት ማለት እዩ እዚ ኣይሁዳውያን እውን ንመጽሐፍ ወይ ከዓ ንመጽሐፍ ቅዱስ ንምጽዋዕ ዝጥቀምሉ ዝነበሩ ቋንቋ እዩ ማለት እዩ እቲ ካልኣይ እንታይ እዩ ነበኒም እዚ ማለት ድማ ትንቢት ማለት እዩ ትንቢት ማለት እንትኸውን ንመጽሐፍቲ ትንቢት ወይ ከዓ ናይ ትንቢት መጽሐፍቲ ኢልና ንጽውዖም ንኩሎም ዝውክል ቃል እዚ ማለት እዩ መጽሐፍቲ ትንቢት ደሞ ቁጽሮም ክንደዮም 16 ማለት እዩ ስለዚ እዚ ነበኒም ዝብል ሹም ነዞም 16 ናይ ነቢያት መጽሐፍቲ ወይ ድማ መጽሐፍቲ ትንቢት ዝውክል መጸውዒ ስያሜ ወይ ደሞ ሹም ማለት እዩ እቲ ሳልሳይ ኬቶቢም ክውን ይብልዎም ግን ኬቶቢም ይብል እዚ ድማ እንታይ ማለት እዩ መዝሙር ወይ ድማ ጽሑፍ ማለት እንትኸውን ንመጽሐፍቲ መዝሙር ደሞ ይውክል ማለት እዩ መጽሐፍቲ መዝሙር ሸሞንተ እዮም ሕድሕዶም ደሞ ንመን ዝብሉ ኣብ ቀጻሊ ንቅድሚት ንሪኦ ነገር ስለ ዝኾነ ጋና ናፍቲ ናይ መጽሐፍ ቅዱስ መሰረታዊ ሕድሕድ ክስታይ መጽሐፍቲ ክናትኸልና ክንረኽቦ ኢና ንቅድሚት እቲ ራብዓይና ናይ መወዳእታ ደሞ እንታይ እዩ ናይ ታሪኽ መጽሐፍቲ እዩ እቶም ናይ ታሪኽ መጽሐፍቲ 17 ማለት እዩ ሰሙን ካብ ኢያሱ ጀሚሩ ዘሎ እስካበይ ከም ምዃኑ በዓል መን ከም ምዃኖም መነመን እዮም ዝብል ንቅድሚት ንሪኦ ነገር እዩ ኣብነት ኣብ ናይ መጀመርያ ሕጊ መጽሓፍቲ ኢና ኣለና ቀፂሉ ናይ ትንቢት መጽሓፍቲ ቀፂሉ ናይ መዝሙር መጽሓፍቲ እቲ ናይ መወዳእታና እቲ ራብዓይ ናይ ታሪኽ
መጻሕፍቲ ስለዚ ብሓፈሻ ግን ክትርድእዎ ዝደለኽዎ ነገር እንታይ እዩ ብሉይ ኪዳን በዞም 4 ነገራት እዚኣቶም ከፊልና ክንሪኦ ንኽእል ኢና ማለት እዩ ናይ ሕጊ መጻሕፍቲ ናይ ትንቢት መጻሕፍቲ ናይ መዝሙር ወይ ድማ ናይ ምስጋና መጻሕፍቲ እንደገና ናይ ታሪክ መጻሕፍቲ ማለት እዩ በዞም 4 እዚኦም እዩ ዝኽፈል መጽሓፍ ቅዱስ ወይ ድማ ማለት ብሉይ ኪዳን ማለት እዩ ስለዚ ብሓፈሻ ናይ ኣፀዋውዓ አይሁድ ክንሪኦ ከለና ታናክ ወይ ደሞ ታናክ ኢሎም ክዛረው እንተለው ብሓፈሻ መጽሓፍ ብሉይ ኪዳን ማለቶም እዩ በአጠቃላይ ግን ብሉይ ኪዳን ንሓድሽ ኪዳን ደግሞ ጽላሎት ወይ ደሞ ከም ዝኾነ መጽሐፍ ቅዱስ እውን ይነግረና እዩ ቅዱስ ጳውሎስ እውን ኣብ ገላትያ ኣብ ደንቢ ዝነግረና ማለት እዩ ስለዚ ኣብዚ ደሞ ናብዙ ብመሰረት ቀኖና ኦርቶዶክስ ተዋህዶ ቤተክርስቲያን ኢትዮጵያ ወይ ደሞ ሕዚ ነብረሉ ዘለና ዓዲ 46 መጽሐፍቲ ብሉይ ኪዳን ኣለው ወይ ድማ ተቀበል እያ ማለት እዩ ኣብ 4 ቀንዲ ክፋላት ደሞ ትኸፍሎም ወይ ድማ ከፊላ ተቀበሎም እቲ 4 ከምታ አንተ ዘልኩኹም እዩ ቀዳማይ መጽሐፍቲ ሕጊ ኣለው 5 እዮም ካልኣይ መጽሐፍቲ ታሪክ ኣለው 17 እዮም ሳልሳይ መጽሐፍቲ መዝሙራት ኣለው ማዕረ ይኾኑ 8 ራብዓይ መጽሐፍቲ ነቢ 16 እቶም ሕይኽን ድምጽንሓና ማለት እዩ እዚኦም ግን ቁጥሮም ክድመር እንተሎ 80 ሓድን ይኸውን ኣቀድልኩም ግን እዚ ኣብ ኢትዮጵያን ኣብ ኤርትራን ቤተክርስቲያን ጥራይ ዳ እምበር ኣፍተን ካልኦት ኦሪየንታል ኣብያተ ክርስቲያናት ወይ ከዓ ኣሃት ኣሕዋት ኣብያተ ክርስቲያናት ንብለን ግን ከምዚ የለ ኣብ ዝሓለፈ እውን ተነጋጊርናሉ ነርና ማለት እዩ ቀፂሉ እንደገና ልክዕ በዚ ማለት እዩ እቶም ሕዚ ዝራናዮም ናይ ብሉይ ኪዳን እዮም እንደገና ብመሰረት ቀና ኦርቶዶክስ ተዋህዶ ቤተክርስቲያን ናይ ዓዲ ወይ ከዓ ኢትዮጵያ ማለት እዩ ናይ መጽሐፍ ቅዱስ ናይ ሓድሽ ኪዳን መጽሐፍቲ ብዝሓት ቁጽሪ 35 እዩ ምስቲ ናይ ቀኖና መጽሐፍ ተወሲኹ ማለት እዩ ኣብ ናይ ሓድሽ ኪዳን ዝርዝር ክንመጽእ ከለና ቀዳማይ ብዝሒ መጽሐፍቲ ወንጌል 4 እዩ ብዝሒ መጽሐፍቲ ታሪክ 1 እዩ ጠቅላላ ወይ ከዓ ብዝሒ መጽሐፍቲ መልእክታት ድማ 21 እዩ ብዝሒ ናይዚ ታይሽሙ መጽሐፍቲ ንቢት 1 እዩ ወይ ድማ ራእይ ዮሐንስ ማለት እዩ እዚኣቶም ናይ ሓድሽ ኪዳን መጽሐፍቲ 27 እንትኾኑ እንደገና 8 ናይ ስርዓት መጽሐፍቲ ተወሲኾምሎም 35 ይኾኑ ማለት እዩ እዞም ክስካብ ሕዚ ዝረኣናዮም ደሞኒ ናይዚኦም እንታይነቶም ናይዞም ኩሎም ናይ መጽሐፍ ቅዱስ ሕድሕድ እንታይነቶም ትሕዝቶኦም ኣብ ሕድሕድ ክፋሉ ናይዚ መጽሐፍ እዚ በብምዕራፉ በብቁጽሩ ያው ቀስና በልና እግዚአብሔር አምላክ ተፈቀይዱ ንቅድሚት ንሪኦ ነገር እዩ በሐፈሻ ግን ኣብዚ በዋናነት 8 ነገራት ከይትርስዑ ሓደራ መጀመርያ ናይ መጽሐፍ ቅዱስ ባህሪ ወይ ከዓ ናይ መጽሐፍ ቅዱስ ባህሪ ማለት እዩ ዘለዓለማውነት ቅዱስነት ገዛእነት ሓቃውነት ናይ መጽሐፍ ቅዱስ ባህሪ ወይ ከዓ መግለጽ ምዃኑ ሪናየ ማለት እዩ እንደገና ብሉይ ኪዳን በርዋዕተ ሓድሽ ኪዳን እውን በርዋዕተ እዚ ክበሃል እንተሎ በሐፈሻ መጽሐፍ ቅዱስ እዚ በርዋዕተ ዋና ዋና ክፋላት ከፊልና ከም ንሪኦ እውን ሪናየ ማለት እዩ ናይ ሕጊ መጽሐፍቲ ናይ ታሪክ መጽሐፍቲ ናይ ትንቢት መጽሐፍቲ ናይ መዝሙር መጽሐፍቲ ማለት እዩ ስለዚ እዚኣቶም ደጋጊምና ክንሪኦም ኣገዳሲ እዩ ቀፂሉ ዘሎ ንሪኦ እንታይ እዩ ብናይ መሰረት ናይ ኢትዮጵያ ቤተክርስቲያን ናይ መጽሐፍ ቅዱስ ኦርደር ወይ ደሞኒ ተቀበለሎም ናሽም ዝርዝር ኣብዚ ሰንጠረዥ ኣሎ ንሱ ካብ ብዙሕ ተዘይነብለውን ዝሓሸ ነገር ክሳብ ናይ ሓድሽ ኪዳን ኩሎም ኣለዎ ማለት እዩ እዚ
ሰማንያን ሓደን ብምልኦም ኣለዎ እዚ ማለት እዩ ሳቶም ክተንብዎም ኹም ክልኸልኩም እየ ንለማዓንቲ ኣብዚ ክነብቅዕ ኢና ናይ ቀጻላይ ግዜ ግን እግዚአብሔር ጎይታ ዕድመ ወሲኹ ተዝኒሕና ናይ ቅዱሳት መጻሕፍቲ ኣተኣኻኽባ ክንብልና ማለት ምክንያቱ መጽሓፍ ቅዱስ ብምልኡ ስኢሉ ኣብ ሓደ ቦታ ከም ዘይተጻሓፈ ኣብ ዝሓለፈ እውን ርኢናዮ ኢና ኣብ ዝተፈላለየ ቦታ ብዝተፈላለዩ ሰባት ተጻሒፉ ከመይ ኢሉ ተኣኪቡ መን ከኣኪብዎ መዓዝ ተኣኪቡ ዝብል ብሓፈሻ ኣብ ዝቕፅል ግዜና ክንርኢ ኢና እግዚአብሔር ኣምላኽ ናሽዑ ሰባት ይበለና ሎሚ ግን ዝነበረና ግዜ ነዚ ይመስል ቅዱስ እግዚአብሔር ኣምላኽና ሰሚዕና ኣብ ኣእሙሮና ይፅሓፈልና እሞ ስለ ዝነበረና ግዜ ክብርን ምስጋናን ውዳሴን ኣምልኾን ንዕኡ ይኹን ጸጋ ጎይታና ኢየሱስ ክርስቶስን ፍቅሪ እግዚአብሔር ኣቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን ኣሜን the summer